ወይዘሮ ገነት ከልጄ ከብሌን ተለይቼ መኖር አልችልም በማለት በረኪና ገዝታ ጠጥታ ሞተች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖች እንዴት ናቸው? ዛሬ ይዤላችሁ የመጣሁት ብሌን ድራማ ክፍል 19 ነው። እነሆ እንድትከታተሉ በአክብሮት በድጋሜ ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ነባሮች ደግሞ ላይክ፣ ሼር አድርጉ። እንደተለመደው ሀሳብ አስተያየቱትን በኮሜንት ሳጥን ያስቀምጡልኝ። ብሌን ስልኩን የእናቷ ስልክ እየጠራ በነበረበት ጊዜ ታነሳና ሄሎ ስትለው አቶ ባህል ነበረ። በኃይሉም በቁጣ መንፈስ አንቺ ውሻ ለምንድን ያልሄድሽው በማለት ብላ ደንግጣ የልጅቷ ድምፅ እንደሆነ እንዳወቀ ግራ ገብቶ ስልኩን ወደ እሱ አልጎ ብሌን ናት እንዴ ብሎ ጸጥ ብሎ ትንሽ ካዳመጠ በኋላ የለችም እንዴ አልማዝ ሲላትም እሷም እንዴተኛ ስትነግረውም አልማዝም ነቅታ ለምን ስልኬን አነሳሽ ትላታለች። እሷም ስለተኛሽ ብዬ ነው እኮ እናቴ ባነሳው ችግር አለው እንዴ ልጅሽ አይደለው እንዴ ስትላትም እሷም ችግር የለውም የኔ ልጅ እሱ ማን የለውም ብላ ስልኩን ተቀብላ ግን በኃይሉ ጋር የት ነው የምትተዋወቁት ስትላትም እሷም ከባኃይሉ ጋር የምተዋወቀው ወንድሜ እኮ ነው መቀሌ ነው ያለው አንቺም በማግኘቴ በጣም ደስ ብሎት አሁን ድግስ ልደግሶ እያለ ነው። ቆይማ እንደውም ደውዬ ላስተዋውቅሽ በማለት በፍጥነት ለባኃይሉ ትደውልና ወንድሜ እንዴት ነህ ደህና ነህ ወይ በማለት መልስ ትሰጣታለች። እሱም ተደናግሮ አንቺ ደንባራ ሲልም አዎ ልጄ ናት እኮ ያነሳችው እና ቆይማ ላገናኝህ በማለት ስልኩን ለብሌን ትሰጣትና የሞት ሞቱን በኃይሉ እንደምን ብሎ ድምፁን ለማዋል ቀይሮ ያወራታል። እሷም በጣም ግራ ተጋብታ ቆይ ሄሎ ሄሎ በማለት ስልኩን ቶሎ ተቀብላት ውጪ ሁሉንም ነገር ትነግረዋለች። እሱም ለምን አልሄድሽም ነበረ ሲላትም ሁሉም ነገር እኮ ደሪ ሲሉኝ ስፈጣጥን ደግሞ የውሸት ይመስልብኛል ብዬ ነው። ስለዚህ ነገ በሌሊት እሄዳለሁ፣ ስለዚህ አታስብ ትለዋለች። እሱም የልጅቷ እኮ እዚህ መቀመጥ እኮ በጣም አሳሳቢ ስለሆነ እንጂ ለሌላ አይደለም ማለት በአክሽችን ነገር ፈጽሜልኝ ሲላትም ይለምናታል። እሷም ሀሳቡ ለሱ ብቻ ሳይሆን ለሷም እንደሆነ ሰዓት ውስጥ ያለች እንደመሰላት ትነግረዋለች። እሱም እንደዚህ ብሎ ተሰናብቷት ስልኩን ይዘጋታል። ወደ ቤትም ገብታ በቃ ተኝ ነገ መንገደተኛ ስለሆን በጊዜ እንተኛ የኔ ቆንጆ ስላታለች። እሷም እንቅልፏ ስላልመጣና እንቅልፏ አንዳንዴ ሳይመጣ ሲቀር ውጭ ቁጭ ብላ ጨረቃ እንደምትመለከት ትነግራታለች። ብርድ እኮ ይመታሻል የኔ ውድ ስትላትም ስለለመድኩት ምንም አይመስለኝም የኔ እናት አንቺ ታኝ ባይሆን ትላታለች። ብሌን ቁጭ ብላ በረንዳ ላይ እምባዋ እየፈሰሰ እያለ እናቷም አለምንም እንትን እንደዛ ለረህራሄ ትታት መሄዷን አለኔ እኮ ማንም የላትም ገኒ እኮ እያለች ታለቅሳለች። ሁሉንም ነገር እያስታወሰች እያለቀሰች ነበር። ፈጣሪ ሆይ እውነቱን ነገር እንዳደርግ እባክህ እርዳኝ እያለች እየተማጸነች ነበረ። ዳኒ ደግሞ ቃልን እንዲህ በማለት ይነግራታል። ትንሽ ከጠጣችና እንደሰከረ ካወቀ እኔ በጣም እድለቢስ ነኝ፣ እናቴን አላገኘሁም። ብሌን ግን ምን አይነት እድለኛ ሴት ናት! እናቷ ፈልጋት ቤቷ ድረስ መጣች። እኔ ግን ይሄው እስከ ዛሬ እናቴን ብፈልግም አላገኘኋትም። እንኳንም ለእኔም ፈልጋ ልትመጣ ስልም ቃለም እሱ እድለ ቢስ እንዳልሆነና እንደውም በተቃራኒው እሱ እድለኛ እንደሆነ ትነግረዋለች። እንዲህ ማን አይደለም እባክሽ እኔን ለማስተባበል ነዋ ሲላትም አይደለም እድሌ ናት ብላ ወይም እናቴ ናት ብላ እኮ የመጣችው የእሷ እናት ሳኮን ሌላ ሴት ናት ትለዋለች። በገንዘብ ተገዝታ ነው ምን ሲላትም አዎ እማማ ትሙት እንደዛ ነው እውነቱ ይሄ ነው በገንዘብ ተገዝታ እንጂ የእሷ እናት አይደለችም በማለት ለቃል ዳግም ትነግረዋለች። ዳግምም ይህን ስትለው ሪከርዱን እያዳመጠ ወይም ሪከርድ እያደረገ ስለነበረ በቃ ተንግዶ ወደ የኔ ውድ እህት በቃ ብሎ ሊሰናበታት ሲል እሷ ግን ልስመው ትሞክራለች። እንዴ ከአንቺ ጋር ይሄን ነገር ማድረግ አልችልም፣ አንቺ እኮ በጣም ወድሽና ማከብርሽ እህቴ ነሽ በማለት ይላታል። እሷም በዚህ ንግግሩ በጣም ትበሳጭና ትናደድበታለች። እንዴት እንደዚህ ትለኛለህ? እኔ እህትህን ሄደህ ፈልግ፣ እኔ እህትህ ልሆን አልችልም። ሲጀመርም ለምንድን ነው እንደዚህ ካልፈለግ ራት የጋበዝከኝ ትለዋለች። ራት ለመጋበዝ እኮ እህትነት ብቻ በቂ ነው በማለት መልስ ይሰጣታል።
እሷም እንደዛ ተናዳ ትወጣና ብሌን ቁጭ ብላ እያለች ነበረ። ብሌንም ምን ሆነሽ ነው ቃልዬ ስትላትም የዛሬው ምሽት በጣም ደስ የሚልና ዳኒ የዚህን ያክል የፍቅር ሰው እንደሆነ እንደማታቅ ትነግራታለች። እሷም እሺ በቃ እንደዛ ከሆነ ግቢ ብላ ልገባ ስትል ምን ነው አልፈልግሽም ብሎኛል አለች። እንዴ ምንድነው ነገሩ? ምን ነው ሳቅሽቤ ስትላትም ኧረ እኔ ከማንም ጋር አላወራሁም የኔ እህት እባክሽ ግቢ ስትላትም ድንገት ስልኳ ይጠራል። እሱም የበኃይሉ ተላላኪ ነበረ። እንዳለች ስላወቀች ወይም በማታ ምሽቷ ልታስቀናት እንደሞከረች ቃል ስላወቀች ሄሎ የኔ ፍቅር እንዴት ነህ? በጣም ነው የምወድህ እኮ ውዴ። ቸኮላታውን ደግሞ በጣም ነው የወደድኩት። እኔ እኮ ባለፈው እኮ ምርጫዬን እንዴት እንዳወቅ እኮ ግራ ገባኝ። ከሚወዱት ሰው ጋር ጊዜ ማሳለፍ እንዴት ደስ እንደሚል ታውቃለህ? በቃ ነገ ተገናኝተን አብረን ጥሩ ጊዜ ማሳለፍ ነው ካንተ ጋር የምፈልገው ማለት ትመልስለታለች። እሱም ብዙ ትፈጅብኛለች ወይም ብዙ ትለፋኛለች ብሎ ያሰባት ላይ በቀላሉ እሺ ስትለው ተገርሞ ስልኩን አውርዳ ትዘጋበታለች። እሷም ቃል ስለገባች ነበር ስልኳን የዘጋችው። ዳግምም በነጋታው የነበረውን ሪከርድ ሲቆርጥና እንግዲህ ጉድሽ ነው የሚፈላው ይላታል ቃል በሆዱ። አልጋውን አነጣጥፎ ቤቱን አጸዳድቶ ቁርሱን ከበላ በኋላ ቃል ደግሞ ሳሎን ቁጭ ብላ ነበረ። ልጄ የት ሄዳ ነው በማለት አልማዝ ትመጣለች። የትኛዋ ልጅሽ ስትላትም እንዴ ልጄ ናታ ማለት ምን ለማለት ፈልገሽ ነው ስትላትም አይ አይዞሽ የኔ እናት እኔ አትደንግጭ፣ እኔ የበኃይሉ ሰው ስለሆንኩኝ አታስቢ፣ አንቺ ከመምጣትሽ በፊት ስለ አንቺ በደንብ ነው ማቀው፣ እኔ ደግሞ ታወቀብኝ ብዬ ደነገኩ፣ እንደዛ ነው እንዴ ነገሩ በማለት ለወይዘሮ አልማዝ ያወራሉ። ይህን እያወሩ እያለ መቼም ሊነቃብሽ አይችልም፣ አንቺ በጣም ጎበዝ አስመሳይ ሰው ነሽ በማለት ስትነግራት ነበረ። ሰላምዬ በሩን ከፍታ የመጣችው። ሰላምዬም እንዴት አደራችሁ ብላ ተተቀላቀለች። በኋላ የት ሄዳ ነው ብሌን እየስትልም ቤተክርስቲያን ሄዳለች። ቃልዬ የኔ ልጅ አንቺም እንደሷ ቤተክርስቲያን መሄድ መልመድ አለብሽ በማለት ለልጇ ስትነግራትም ልጇ ግን በሜካቧ ተኳኩላና ተቁላልታ ሳሎን ላይ ቁጭ ብላ ነበር፣ ልክ እንደ ቡቲክ አሻንጉሊት። ይህን ያየችው ልጅቷ በቃ እንግዲህ ማን እኔም ቡና ላፍላ ብላ ልጇም እንደማትነሳ ስለገባት ሰላምዬ ቡና ልታፈላ ወደ ጓዳ ትገባለች። እሷ ግን ልትጋበዝን ብትሞክርም ያው ብሌንን ይዜ ስለማኬጂ ብሌን እስከምትመጣ ዱቄት ቡና ስላለ አፍልተን ጠጣ ብላ እንትን ትላታለች። ሰላምዬም ወደ ኩሽና ትገባለች። ብሌንም ቤተክርስቲያን ኮና እየጸለይ ፈጣሪ ሆይ ትክክለኛውን መንገድ እንድመራ እባክህ ምራኝ እባክህ እያለች ፈጣሪዋን እየጸለየች ትለምናለች። ገንዬ ደግሞ ሱቅ ሄዳ በረኪናዋን ከገዛች በኋላ እኔ ፈጣሪ ሆይ ጨለማ ህይወቴ ውስጥ መኖር አልፈልግም፣ መድኃኒት መጠጣት ምን አይነት ኃጢአት እንደሆነ በደንብ ነው የማውቀው፣ ማረኝም አልልህም፣ ነገር ግን አንድ ነገር እንድታደርግልኝ እጠይቅሃለሁ ፈጣሪ ሆይ የልጄን ብሌን ነገር አደራ፣ መከራዋን ሁሉ እባክህ አታሳየኝ፣ በህይወቷ ደስተኛ ብቻ ሆና እንድትኖርልኝ እባክህ አድርግልኝ በማለት ትጸልያለች። ይህን እየጸለየችም እያለም እንባዋ እየፈሰሰ ያለቻትን ሁሉ ታስታውሳለች። ምክንያቱም ልጄን ልሰናበታ ስትልም ብሌን እንዳተከተለቻትና ብቻ በሷ ህይወት ባለሷ ህይወት በጣም ከባድ እንደሆነ እያሰበች እያለ እንባዋ በአራት ማዕዘን ይገስፍ ጀመር። ብሌንም በጸሎቷን አድርሳ እናቷን ልትሰናበት ወይዘሮ ገነትን ወደ ቤቷ እየሄደች ነበረ። ወይዘሮ ገነት ግን መርዙን ጠጥታ ወይም በረኪናውን ጠጥታ ኮረፋቷን እያንኮራፋች ወድቃ ነበረ። ብሌን ይሄን መቋቋሚያ ቃታት እያለቀሰች ወይኔ እናቴ እያለች እንትን ትላለች። ዳግም ደግሞ እሳት ለብሶና እሳት ጎርሶ ሁለቱ ቁጭ ብለው እየቦጫጨቁ እያለ ሁለቱም የበኃይሉ ሰዎች ስለሆኑ ሚስጥራቸውን እያወሩ ነበረ። ነይ ቶሎ ብሎ እየጠራ እያለ አንቺ ነሽ እናት ተብዬዋ ሲልም አዎ እኔ ነኝ እናት ተብዬዋ፣ ምን ነው የምንፈለግ ምንድን ነው ችግር አለ ሲላትም እናንተ ዝም በሉ እያለ ሰላምዬ ትመጣለች። ምንድን ነው ጉዱ ስትለውም ሰላምዬ ቃልዬ ታስታውሳለች ሌሊት
በስካር መንፈስ እሷ እናቱ እንዳልሆነች እንደነገረችው፣ ወይኔ ዛሬ ይሄ ማድረግህ እኮ ተገቢ አይደለም፣ ሁላችንም ተጠቃሚ ሳይሆን ተጎጂ ነው የምንሆነው፣ እባክህ ምንም አጠቅም ስለ ነገሩ የተበላሸው ከድሮ ስለሆነ ችግር የለውም ይበላሽ ትለት ለሰላም ሁሉንም ቦይስ ያሰማታል የውሸት እናቱ እንደሆነች። ሰላምን ግራ የገባት ልጇ እንዴት የሚስጥር ልታቅ እንደቻለች ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁት የመጣሁት ይህን ይመስል ነበረ። ቸር ሰንብቱ።